በጣም ጤና ይስጥልኝ የቻናሉ ተከታታዮች በዛሬው ዕለት ስለ የትምህርት ቤት ደረጃዎችን አንስተን እንወያያለን። ስለዚህ ገባ በሉ አድማጭ ተመልካቾቻችን በዛሬው ዕለት በኢትዮጵያ ነባራዊ ሁኔታ የትምህርት ቤቶች ደረጃዎች ምን መምሰል አለበት የሚሉ ሀሳቦችን አንስተን እንወያያለን። እንደሚታወቀው በኢትዮጵያ ትምህርት ሚኒስቴር ነባራዊ ሁኔታ መሰረት የትምህርት ደረጃዎችን በተለያየ ደረጃዎች ከፋፍሎ ማየት ይቻላል። የመጀመሪያ ደረጃ ትምህርት ቤቶች ይባላሉ። ሁለተኛ ደረጃ ትምህርት ቤትና ከፍተኛ ሁለተኛ ደረጃ ትምህርት ቤቶች እንላቸዋለን። እንግዲህ የመጀመሪያ ደረጃ ትምህርት ቤቶች ከምንላቸው ውስጥ የቅድመ አንደኛ ደረጃ ትምህርትና የአንደኛ ደረጃ ትምህርት ይገኙበታል። የቅድመ አንደኛ ደረጃ ትምህርት ቤት ከምንላቸው ውስጥ ደግሞ የአጸደ ህፃናትና የህፃናት ማቆያ የሚባሉ ክፍሎችን እናያለን። በዛሬው ዕለት ይዤላችሁ የመጣሁት የህፃናት ማቆያ የትምህርት ደረጃዎች ምንድናቸው፣ ምን መምሰል አለባቸው፣ ምን ግብአቶችን ያሟላና ያካተተ መሆን አለበት የሚሉ ጉዳዮችን አንስተን እንወያያለን። ስለዚህ እንደሚታወቀው ሰላም ጤና ይስጥልኝ የቻናሌ ተከታታዮች በዛሬው ዕለት በኢትዮጵያ ትምህርት ሚኒስቴር የትምህርት ደረጃዎችን አንስተን እንነጋገራለን። እነዚህ የትምህርት ደረጃዎች ምን ቅድመ ሁኔታዎችን ያሟሉና ምን ግብአቶችን ያሟሉ መሆን አለባቸው ብለን እናነሳለን። በዋናነት በኢትዮጵያ ትምህርት ሚኒስቴር ደረጃ የትምህርት ደረጃዎች የአንደኛ ደረጃ ትምህርት ደረጃ፣ የሁለተኛ ደረጃ እና የከፍተኛ ሁለተኛ ደረጃ ትምህርት ደረጃዎች ብለን እንከፋፍላቸዋለን። ከዚህ ውስጥ ዛሬ ላይ እንድነጋገርበትና ሀሳብ አስተያየት እንድትሰጡበት የፈለኩት ወይም የቀረጽኩላችሁ ቪዲዮ የአንደኛ ደረጃ ትምህርት ምን ነገሮችን ያካተተ ነው የሚለውን ነው። በዋናነት የምናየው በቅድመ አንደኛ ደረጃ ትምህርት ደረጃ ውስጥ ያሉ ደረጃዎችን እናያለን። እነዚህ ውስጥ በዋናነት የህፃናት ማቆያ እና የአጸደ ህፃናት ትምህርት ቤቶችን እናነሳለን። እንግዲህ የቅድመ አንደኛ ደረጃ ትምህርት ሲባል በዋናነት የቅድመ አንደኛ ደረጃ ትምህርት ትኩረቱ ህፃናትን ለአንደኛ ደረጃ ትምህርት ወይም ለአንደኛ ክፍል ማዘጋጀት ሲሆን በአካል፣ በአእምሮ፣ በስነ ልቦና፣ በማህበራዊና በቋንቋ የዳበሩ ነው አንደኛ ደረጃ እንዲገቡ ወይም ለአንደኛ ክፍል ማዘጋጀት ነው። ይህ የሚመለከተው ብዙ ጊዜ አጸደ ህፃናት የምንላቸው ከ4 ዓመት እስከ 6 ዓመት ያሉትን ሲሆን ነገር ግን ከ4 ዓመት እስከ 6 ዓመት የሚሰጠው ትምህርት ብቻ ለአንደኛ ክፍል ወይም ለአንደኛ ደረጃ ትምህርት ያበቃል ተብሎ አይታሰብም። እንደሚታወቀው ሁለንተናዊ የህፃናት እድገት መሰረቱ የሚጣለው በህፃንነት ደረጃ ነው ወይም ክሪቲካል ኤጅ የምንለው ከ0 ዓመት ወይም ከ1 ዓመት እስከ 6 ዓመት ያለው ሲሆን በአሁኑ ተጨባጭ ሁኔታ በተለይ በአማራ ክልል የአንደኛ ደረጃ የቅድመ አንደኛ ደረጃ ትምህርት የሚሰጠው ከ4 ዓመት እስከ 6 ዓመት ነው። ከ0 ዓመት ወይም ከ6 ወር ጀምሮ እስከ 4 ዓመት ያሉ ልጆች ትምህርት ቤት ወይም የድጋፍና እንክብካቤ አይደረግላቸው። ስለዚህ ይህን ክፍተት ለመሙላት የተለያዩ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ባለሀብቶች የህፃናት ማቆያ በመክፈት ክፍተቱን በመሙላት ላይ ይገኛሉ። ነገር ግን እነዚህ ተቋማት በሚፈለገውና ደረጃውን የጠበቀ የእንክብካቤና የድጋፍ ስራ ይሰራሉ ተብሎ ሲጠየቅ ወይም ሲፈተሽ እንደ ባለሙያ እጅግ በጣም የወረደና ምናልባትም ህፃናትን ከማጎሪያ ያለፈ እንደሆነ ባለኝ የሙያ ምልከታ እንዲሁም ደግሞ በተለያዩ ስብሰባዎችን ሲገለጽ ያየንበት አጋጣሚዎች አሉ። ከዚህ ውስጥ እንግዲህ የዴይኬር ወይም የህፃናት ማቆያ በኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በህገ መንግስት ሳይቀር በሴቶችና ማህበራዊ ጉዳይ እንዲሁም ደግሞ በትምህርት ሚኒስቴር ትኩረት ከተሰጡት ዘርፎች ውስጥ አንዱ የህፃናት ማቆያ ነው። እንግዲህ የህፃናት እንክብካቤ አንደኛ የትውልድ ጉዳይ ነው፣ ሁለተኛ የመብት ጉዳይ ነው። በህገ መንግስቱም ተጠቅሶ ይታያል። ስለዚህ በተለይ እንደሚታወቀው በኢትዮጵያ ነባራዊ ሁኔታ
የህፃናት እንክብካቤ ብዙን ጊዜ በቅርብ ቤተሰቦች በወላጆችና በአካባቢ በጎረቤት እንክብካቤ ይደረጋል። ይሄ እኛ ያደግንበት ስርዓት ነው። ነገር ግን አሁን የሰራተኛ እናቶች እንዲሁም ደግሞ ሰራተኛ ወላጆች ያሉበት ጊዜ ይገኛል። ኑሮን ለማመጣጠን ሲባል ኑሮን ለመሸፈን ሲባል ወላጆች ሁለቱም ወላጆች የመንግስት ሰራተኛ የሆኑበት ወይም ደግሞ ኑሯቸውን ለመደጎም ወደ ስራ የሚወጡበት ነባራዊ ሁኔታ ባለበት ጊዜ ልጆችን የሚንከባከብና የሚያሳድግ እጅግ ፈታኝ ነው የሚሆነው። አንደኛ ነገር የሰራተኛ እጥረት አለ። ሁለተኛ ነገር ሰራተኛ እንኳን ቢገኝ ልጆችን መንከባከብ ልክ እንደ እናት ሆኖ መንከባከብ ከፍተኛ የሆነ ሙያና ትዕግስትን ይጠይቃል። ስለዚህ ሰራተኛ አንደኛ ሰራተኛ በአሁኑ ሰዓት የሚገኝበት ሁኔታ የለም። ቢገኝም እንኳን እንደ እናት ሆኖ ህፃናትን ኬር ማድረግ እጅግ በጣም ፈታኝና አስቸጋሪ ናላችን ደግሞ በግዴለሽነት ከተያዘም ህፃናትን ለጉዳት የእድሜ ልክ ጉዳት ሊመለስ የማይችል ጉዳት ውስጥ ሊጥላቸው ይችላል። ስለዚህ የኢፌዴሪ መንግስት በወሰደው አክሽን መሰረት የህፃናት ማቆያ በተለይ በትምህርት ተቋማት በመንግስት ተቋማት እንዲሁም ደግሞ በፋብሪካዎች አካባቢ ወይም ሰራተኞች በሚወጡበት አካባቢ የህፃናት ማቆያ እንዲኖር በአዋጅ ወጥቶ በድራፍቱ ጸድቆ አሁን ወደ ስራ በሚገባበት ጊዜ እንገኛለን። ስለዚህ እንግዲህ እነዚህ ተቋማት እንዴት ነው የሚቋቋሙት? ማን ነው የሚያቋቁማቸው? ምን የሰው ኃይል ያስፈልጋቸዋል? ምን ግብዓት ያስፈልጋቸዋል ሲባል በእርግጥ በማዕቀፉ በዝርዝር የቀረበ ነገር ቢኖርም ዛሬ ለመነሻ እንዲሆነን ዘንድ እኔ አንዳንድ ሀሳቦችን አነሳለሁ። ከዚህ አንፃር አሁን ላይ ያሉት የህፃናት ማቆያ በምን ደረጃ ናቸው? ምን ድጋፍ ያስፈልጋቸዋል? ምን ክፍተት አለባቸው ሲባል በርካታ ክፍተቶች ያሉባቸው እነዚህ ተቋማት በአሁኑ ሰዓት የህፃናት ማቆያዎችን መክፈታቸው እጅግ በጣም ጥሩ ሆኖ የሚወሰድ ቢሆንም ከህፃናት መብትና ደህንነት አንፃር በተለይ ከደህንነት አንፃር ህፃናት በአግባቡ እንክብካቤ እያገኙ ነው ወይም ኬር እየተደረጉ ነው ብሎ ለመውሰድ ያስቸግራል።